በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ጥቅምት 15 2018 አስቸኳይ መልእክት ይዤላችሁ መጥቻለሁ። ይህንን አስቸኳይ መልእክት ላልሰማ አሰሙ፣ ሼር አድርጉ። ሁለት ናቸው። አንደኛው በመርካቶ ገበያ 4 ፍልፈሎች ገብተው ውስጡን አፈር እየቆፈሩ ነው። ስለዚህ የመርካቶ ነጋዴዎች ንብረታችሁ እንዳይጠፋ እንዳይበላሽ አጥብቃችሁ ጸልዩ፣ የቅዱስ ገብርኤልን ድርሳን ድገሙ ተብላችኋል። አንደኛው ይሄ ነው። ሁለተኛው ለታላላቅ የሃይማኖት አባቶች የጥቁር ውሻ መስዋዕት ሰውልኝ የሚላችሁ መጥቷልና ተጠንቀቁና ተዘጋጁ ተብላችኋል። ስማ ጆሮ ያለው ይስማ። ውድ ተመልካቾቻችን ከዚህ በመቀጠል 40 ዓመት መልካም እየሰራን የተጓዝንበትን የ1 ሰዓት ዶክመንተሪ ፊልም ጋብዣችኋለሁ። እሱን አይታችሁ በመጨረሻ እንገናኛለን። አመሰግናለሁ። ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት ድንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ የብርሃን ዝናር ባይኖረኝም በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበቴ ማማሩ በመልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አሁን ስሜ ተጽፏል በደጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበጎ አድራጎት ሥራ የመንፈሳዊ አገልግሎት ውጤት ነው። እነዚህም 3 ሲሆኑ አንደኛ የስብከት ወንጌል አገልግሎት ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ይላል። ድሆች ለምንድን ነው ያስፈለጉት? ሀብታሞች ለምንድን ነው ያስፈለጉት? ድሆችንና ሀብታሞችን ምንድን ነው ያስተሳሰራቸው? ይሄን ነው ለማየት የምንፈልገው። ጌታችን ኢየሱስ ክርስቶስ በሚያስተምርበት ዘመን በዛ ዘመን አንድ ሕግ አዋቂ ይላል። ይህ ሕግ አዋቂ ጌታ ሆይ መንግሥተ ሰማያትን እንደወርስ ምን ላድርግ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው መልስ ሕግን እንዴት ታነባለህ? ኦሪት ምን ትላለች? አዲስ ኪዳን ምን ይላል? ሕጉ ምን ይላል? ይህንን እንዴት አንባሃል? እንዴት ተረድተሃል? መጀመሪያ ንገረኝ አለ። ከኔ በቀር ሌላ አታምልክ ይላል። አትግደል፣ አትስረቅ፣ አትዋሽ፣ አታጭበርብር፣ አታታል። ስለዚህ ሕጉን ትእዛዙን ጠብቀህ ኑር ብሏል። እናት አባትን አክብር ብሏል ብሎ ነገር። ታዲያ አንተም ይህንን አድርግ አለው። ይህንማ ከልጅነቴ ከሕፃንነቴ ጀምሮ ሳደርገው ቆይቻለዋል። ግን አንድ ነገር ይቀራል። ምንድነው ጌታ ሆይ ላድርገው አለ። በል ያለህን በሙሉ ሽጥና ለድሃ ሰጥተህ ተከተለኝ አለ። ያኔ ፊቱ ጠቆረ ይላል። ይህ ድሃ አንድ ቀን ሰው ሆናለሁ፣ አንድ ቀን እለወጣለሁ። በአንድ ብር ሎተሪ እኮ የሰው ህይወት ይለወጣል። ከወጣልህ በቃ ያችን ጨርቅ ጥለህ መሄድ ነው። ግን ሀብታም ስትሆን ይችን ድህነትን እንዳረሳ። አሁን ብዙ ሀብታሞች ባንኮክ፣ አሜሪካ፣ ህንድ፣ ሌላ ሀገር ብዙ ሀገር ሄደው ይታከማሉ አይደለም ወገኖች? ነገር ግን ጤና ጣቢያ ሄዶ መታከም ያቃተውን ሰው ጤና ሰጠው። ክብር ለመድኃኔዓለም ይሁን። እስቲ አመስግኑት እግዚአብሔር።
amantaa Abrahaam addunyaan akka beeku waan nama barbaadeef ilma keenaa waree jedheen Abrahaam duubatti hin deemne laala. Ilma tokkicha Rabbi fijaa kenne ilma tokkicha Waaqayyoodhaaf fijaa kenne ilmoon Abrahaam ijoolleen Abrahaam akka cirrachaa garba keessa jira akka urjii waaqa gubbaarra jiranitti akka baay'atan waaqa keenya ni eebbise Abrahaam. ሁለተኛ የቄደር ጥምቀት ነው። በሉቃስ ወንጌል ምዕራፍ 3 ቁጥር 10 ጀምረን ስንመለከት እንግዲህ ብዙዎቹ በዮርዳኖስ ወንዝ ኃጢአታቸውን እየተናዘዙ የንስሐ ጥምቀት ይጠመቁ ነበር። የሚያጠምቃቸው ደግሞ መጥምቀ መለኮት ቅዱስ ዮሐንስ ነበር። እና ንስሐ ገብተናል ተጠምቀናል ምን እናድርግ ባሉት ጊዜ ሁለት ልብስ ያለው አንዱን ይስጥ ምግብም እንዲሁ አድርጉ ያላችሁን አካፍላችሁ ኑሩ ብሎ መመሪያ ሰጥቷቸዋል። ስለዚህም በቄደር ጥምቀት የተጠመቁት ምእመናን የሚያደርጉትን አይተን እንመለስ። በደብረ ብርሃን የጀመሩት የቄደር ጥምቀት በተዘዋወሩባቸው አገራትና አድባራት ሁሉ በደዌ ለሚማቅቁ ሁሉ ፈውስ ሆኗል። የቄደር ጥምቀት ያስጠመቁ ብዙዎች ከአምልኮተ ጣዖት ተመልሰዋል። በርካታ ምእመናንም አሁንም ድረስ ፈውስን ያገኙበት ነው። ከሽሮ ሜዳ ነው የመጣሁት እንሳይ ይባላል እህታችን ናት እንዲህ አይነት ቦታ እንዴት መጡ ወደዚህ ዛሬ ያው እህታችን አንዳለች እዚህ የምትከታተል እሷ ናት እዛ መጣች እና እኔ በህይወቴ ሙሉ እንደዛሬ ተደስቼ አላውቅም። ቄደር ተጠምቀው አያውቁም? የመጀመሪያው ነው። ለመጀመሪያ በጣም ደስ ብሎኛል። ኪዳነ ምሕረት ሀገራችንን ሰላም ታርግልን። ህዝበ ክርስቲያኑ በሚያደርጉትና በሚሰሩት መልካም ተግባር ቀን በቀን ወደ እርሳቸው የሚመጣው ምእመን እየበረከተ ጉባኤው እየሰፋ የእግዚአብሔር ክብሩም እየተገለጠ ስሙም እየነገሰ ሄደ። በመላው ዓለም በመዘዋወር በበርካታ ሀገራት ተጉዘው በርካቶችን ወንጌል አስተምረው እምነት ያላቸው በእምነታቸው እንዲጸኑ እምነት የሌላቸው እምነት እንዲያገኙ አድርገዋል። በአብዛኛው የራስ ተፈሪያኒዝም እምነት ተከታይ እንደሆኑ የሚነገርላቸው የጃማይካ ህዝቦችንም በጎበኙበት ወቅት ታዋቂዋን የሬጌ ሙዚቃ አቀንቃኝ ሎረን ሂልስንና ሌሎችንም ማስጠመቀው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ አድርገዋል። በዚህም ለንስሐ ህይወት አብቅተው በማስጠመቃቸው ከብፁዕ አቡነ ይስሐቅ የምዕራብ ሀገሮች ሊቀ ጳጳስ መስከረም 21 ቀን 1992 ዓመተ ምህረት ለስራቸው ያላቸውን ትጋት በመገንዘብ ሊቀ ትጉሃን የሚለውን የማዕረግ ስም ሰጥተዋቸዋል። ሊቀ ትጉሃን ባህታዊ ገብረ መስቀል በውጭ ሀገራት ጉዟቸው ከ5 ወር በበለጠ ቆይታ ኑሯቸው አያውቅም። በተጓዙባቸው ሀገራት ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ደንብ መሰረት አስተምረዋል። አሁንም በማስተማር ላይ ይገኛሉ። ሶስተኛው በምህላ ጸሎት የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ለምኑ ይሰጣችኋል ፈልጉ ታገኛላችሁ ይላል። በዚህ ምክንያት ታላላቅ ምህላ ጸሎት ያደረሱ ምእመናን በጾምና በጸሎት የቆሙ ምእመናን የሚሰሩት የመልካሙ ሥራ ውጤት አይተን እንመለስ። ባህታዊም የተነገሩትንና የታዘዙትን ፈጥነው ከህዝብ ጋር ጀመሩ። ከእንባ ጋር ነበር። አሁን ምን ስናደርግ እንባ የለም። ያኔ ግን ከእንባ ጋር ነበር። ምክንያቱም ካለው ሁኔታ ጋር ሁሉም ስጋት ላይ ነው፣ ሁሉም ጭንቀት ላይ ነው። ከዛ ጭንቀት ለማውጣት ደግሞ ከእግዚአብሔር መለመን ስለሚያስፈልግ ያ ነው። ለመንግስተ ሰማያት የበቃ ውድ ተመልካቾቻችን ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 14 ላይ እንደተናገረው እምነት ያለው ሥራ ግን የሌለው ሰው እምነቱ የሞተ ነው ይላል። እምነት የሚገለጠው በሥራ ስለሆነ ነው። እምነትን የሚገልጠው መልካም ሥራ ነው። አብርሃም እምነቱን በሥራ የገለጸ አይደለምን ይለናል። ስለዚህም እምነታችንን በሥራ እንገልጣለን።
ንጹህ የሆነ ነውርም የሌለበት አምልኮ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅና በዓለም ከሚገኝ እድፍ ሰውነት መጠበቅ ነው የሚለውን አምላካዊ ቃል መሰረት በማድረግ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል የቅዱስ እግዚአብሔር እስትንፋስ የሆኑትን የብሉይና የሐዲስ ኪዳናት መጻሕፍት በብዙ ምዕራፎቻቸው የተራቡትን መመገብ፣ የታረዙትን ማልበስ፣ መጠለያ የሌላቸውን መርዳት፣ ተባብሮ ተጋግዞ ተፈቃቅዶ የመኖርን ትእዛዝ በመተግበር ላይ የሚገኙ ባህታዊ ናቸው። ደብረ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን እያለው ሰላማዊ ፍቅር የክርስቶስ ቤተሰቦች የሚል የጽዋ ማህበር አቋቁሜ ነበር እና ይሄ ማህበር 3 ስራዎች ይሰራል። አንደኛው በዓመት በዓል ካህናትና ድሆችን ምሳ ያበላል፣ ካህናቱን ሌሊት ያገድፋል። ሁለተኛው ደግሞ ገጠር ጧፍ ዕጣን የሌላቸው የተዘጉ ቤተክርስቲያኖች እንዲከፈቱ ንዋየ ቅድሳት እንዲያገኙ የገጠር ቤተክርስቲያኖችን ስራ ይሰራል። ሶስተኛው ደግሞ ቡና የማይጠጡ ጫት የማይቅሙ ስጃራ የማያጨሱ ከዚህ የተለዩ ሰዎች እሁድ ዳቤ ቆሎ ዳቦ ተዘጋጅቶ ይቀምሳሉ። በሰሜን ሸዋ ደብረ ብርሃን ሀገረ ስብከት በደብረ ብርሃን ከተማ በሚገኘው ደብረ ጽባህ ጎህ ቅዱስ ጊዮርጊስ ቤተክርስቲያን የጀመሩት መንፈሳዊና የበጎ አድራጎት ስራቸው በ1970ዎቹ መጨረሻ በመቃብር ቤት ተቀምጠው ወንጌልን እያስተማሩ ሳለ የባህታዊን ዝና የሰሙ ብዙ ሰዎች ተሰበሰቡ። ከተሰበሰቡትም መካከል በርካታ ድሆች ነበሩና ለአስተምሮ ወቅት የሚሆን የምሳ ግብዣ በልደትና በጌታ ትንሣኤ ያዘጋጁላቸው ነበር። በመቀጠልም ባህታዊ ገብረ መስቀል እርዳታ ጠይቀው ልብስና ምግብ አሰጧቸው። በዚህም ጊዜ ባህታዊ ይጨነቁ ያዙ። ወይዘሮ ቱሩፋት ገብረጌስ የምትባል በህፃናት ላይ ቴሌቪዥን ላይ መሰራ ነበረችና አሁን አሜሪካ ሀገር ትገኛለች። እሷ ናዝሬት ከህፃናት ድርጅት ብርድ ልብስ፣ ዱቄት፣ የተለያዩ ነገሮችን ለምና አመጣችልኝ ማለት ነው። ደዛ ደብረ ብርሃን ለ500 ሰው የሚሆን ያንን አከፋፈልኳቸው። ያን ሳከፋፈላቸው ባህታዊ ብርድ ልብስ ይሰጣሉ፣ እርዳታ ይሰጣሉ፣ እንዲያረጋሉ ሲባል በዛ ቀይ መስቀል ሄድኩና ቀይ መስቀል ደግሞ ትንሽ እርዳታ ሰጠኝ። ያችን ደግሞ ሰጠኋቸው። ከዛ በባለሙያዎች ትንሽ ህግ ነገር መታያ ደንብ ነገር አረቀቅንና ለመንግስት ያኔ የደርግ ጊዜ ለመንግስት አቀረብ። ቤተ አረጋውያን ይባላል። በ1983 ዓመተ ምህረት በደብረ ብርሃን ከተማ በሪሳ ወንዝ አካባቢ 15800 ካሬ ሜትር ከመንግስት በመጠየቅ በቅዱስ ጊዮርጊስና በቅድስት ሥላሴ ቤተክርስቲያን ዙሪያ የሚኖሩ 500 ድሆችን በመመዝገብ የማሰባሰብ ሂደት ላይ ሳሉ በዚህ መሃል ግን የመንግስት ለውጥ ሆነና ሁሉም ነገር ፈረሰ። መሬቱንም ሳንረከብ መንግስት እዛ ያሉ ባለስልጣንም እየሸሹ ተነሱ። ግማሽ ወደ ጦርነት ሄደ፣ ግማሽ ሄደ። ያ ሳይሳካ ቀረ ማለት ነው። ይህንኑ ስራ በመቀጠል ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል ከእግዚአብሔር በተነገራቸው ቃል መሰረት በቀጨኔ ደብረ ሰላም መድኃኔ ዓለም ቤተክርስቲያን እንደገና አባላትን በመመዝገብ ድሆችን ማሰባሰብ ጀመሩ። አሁን ለነዚህ ድሆች ተስፋ ሳይቻቸዋለሁ፣ ተስፋ ሆኛቸዋለሁ። ድርጅት ይቋቋማል ብለው ይጠብቃሉና ምንድነው ማድረግ ያለብኝ? እኔም ያስጨንቀኝ ነበር። ለምን ብልጭ ብሎላቸው ሲጨልም ይጨንቀኝ ነበርና እግዚአብሔርን ጠየቅኩት። አሁን ስጠይቀው እግዚአብሔር በሱባኤ በጸሎት ስጠይቀው አንድ ነገር ነገረኝ። ገብረ መስቀል ያሰብከው ይፈጸማል፣ በአብርሃም ስም ትጠራለህ፣ ድሆች ሰብሳቢ ትሆናለህ፣ ዓለምን ትዞራለህ፣ መጽሐፍ አከፋፋይ ትሆናለህ ብሎ ነገረኝ እግዚአብሔር ማለት ነው።
ተስፋ አለኝ ማለት ነው። ከዛ ወደ ቀጨኔ መድኃኔዓለም ስመጣ ልክ ያንኑ ደብረ ብርሃን የጀመርኩትን መጀመሪያ ህዝቡን ሰብስቤ አስተባብሬ ድሆችን ለገና የምሳ ግብዣ አደረግንላቸው። የገና ዕለት ብዙ ወደ ከ3000 በላይ ድሃ ተሰበሰበና እዛ አበላን ማለት ነው። በወቅቱ ያስተምሯቸው የነበሩትን ሰፊውን የኢትዮጵያ ህዝብ ሰላማዊ ፍቅር የክርስቶስ ቤተሰቦች ማህበር በሚል ስያሜ የጽዋ ማህበር መስርተው በማህበሩ የሚገኙትን አባላትና በጎ ፍቃደኞች በሚያዋጡት ገንዘብና የበጎ ፍቃድ አገልግሎት እናት አባት የሞቱባቸው ህፃናት ወደ 125 በላይ የሆኑ እነዚህንም በየጊዜው ድጎማ በማድረግ በተለይም በትምህርት መጀመሪያ አመት ላይ ከመመኑ በሚሰበሰብ ድጋፍ የትምህርት መርጃ መሳሪያዎችን የተሟላ እንዲሆንላቸው በማድረግ አስፈላጊው ክትትልና ድጋፍ እየተደረገ እነዛ ተማሪዎች ከፍቷቸው ከሌላው በታች ነው ብለው ሳያዩ ራሳቸውን ትምህርታቸውን እንዲገፉ እየተደረገ ያለበት ሁኔታ አለ። ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል የመዘገቧቸውን አባላት ይዘው በሚንቀሳቀሱበት ጊዜ ፈቃድ ሳይኖሮት ይህንን ሁሉ ሰው ሰብስበዋል ተብለው ታሰሩ። መንግስት ከኔ ጋራ ጥሩ አመለካከት ስለሌለው ድርጅቱን በገብረ መስቀል አይናየው ፍርድ ቤት ሲቀርቡም እነዚህን የሰበሰብኳቸው በጽዋ ማህበር ነው ስላሉ በፍትህ ሚኒስቴር ህጋዊ ፈቃድ ስለሚሰጥ ሄደው አውጥተው በነጻነት መስራት እንደሚችሉ ገልጾ ዳኛው አሰናበታቸው። በዚሁ መሰረት መካነ ህዙናን የበጎ አድራጎት ማህበር በሚል ስያሜ ማህበሩ ህጋዊ ፈቃድ አግኝቶ በ1987 ዓመተ ምህረት እንደ አዲስ ተቋቋመ። ከስያሜው ስንነሳ መካነ ህዙናን ምን ማለት ነው? መካን ማለት ቦታ ማለት ነው። ህዙናን ማለት ያዘኑ የተቸገሩ ሰዎች የሚሰበሰቡበት ቦታ። ስለዚህ ይህ ማዕከል ያዘኑትንና የተቸገሩትን ለመርዳት የተቋቋመ ነው። የዛን ጊዜ እኔ ማሳውሰው ይሄንን ቤት ከዚህ ከበር ጀምሮ እስከ መጨረሻ ድረስ ቤቶች ነበሩ እና ይሄ ክፍት ነው ጣራው። እነዛ ቤቶች አረጋዋል ነበሩበት እና ማብሰያው አለ፣ ሽንት ቤቱ አለ። እዚሁ ደግሞ እኛ እንትን ወንበር እየዘረጋን ደግሞ ስብከተ ወንጌል እንማራለን። የውጭም ሆኑ የሀገር ውስጥ እርዳታ ሰጪ ድርጅቶች ከተለያዩ የመንግስት አካላት ሰርቲፊኬት ካላገኙ መንቀሳቀስ መርዳትም ማለት የማይቻል በመሆኑ ድርጅቱ ሊያሟላ የሚገባውን ሁሉ በማሟላት ከሚመለከታቸው ሁሉ ከፍትህ ሚኒስቴር ከእርዳታ ማስተባበሪያ ከመሳሰሉት ጋር ህጋዊ እውቅናን አግኝቶ ስራውን ጀምሯል። ያኔ እኛ በቅርብ ጊዜ ዝነኛ ሆኖ የምንሰማቸው የአንድ ብር ለአንድ ድሃ ጠንሳሽ የበጎ አድራጎት ጀማሪ ባህታዊ ገብረ መስቀል ኃይለ መስቀል ናቸው። ፈቃድ እንዳገኘ እቺን የምታዩትን ካኒተራ ትንሽ እንደ ካኒተራ በእጅም የምትያዝ አለች። እሷን አንድ ብር ለአንድ ድሃ በሚል ያችን አሳተምኳት እና ጉባኤም ላይ ሲሆን ሰው በቃ በአያችን አንድ ብር ለአንድ ድሃ የምትለዋን ሰው ሁሉ ይወስዳል። አንድ ብር እንዲገዛ ነው። ግን በአንዷ ብር 100 ብርም 500 1000 ብርም የምናገኝበት መንገድ አለ። ግን ያቺ መቀስቀሻ መለያ ነበረች። እኔ እንደውም በታክሲ ነበረችን። በዛ ታክሲ ውስጥ ፖስተሮችን እኔ ነበር የምሸጠው። ታክሲ ውስጥ እየለጠፈ ሸጥ ነበር ለተሳፈረ ሰው። በዛሽ በአንድ ብር ለአንድ ድሃ በሚለው ፍቼ ሰላሌ ፍቼ 350 ድሆች ቤት ሰርቼ ነበር። ናዝሪት ገብርኤል በስተጀርባ 400 ለሚሆኑ ድሆች ቦታ ተቀብዬ ቤት ሰርቼ ነበር። አረጋውያንን መርዳት ከእግዚአብሔር እጅ በእጅ መቀበል ነው የሚል አባባል የሚጠቀሙት ብፁዕ አቡነ ዮናስ እንደሆኑ ሰምተን አባባላቸውን ወደ ተግባር ለመለወጥ የጀመሩትን እንቅስቃሴ ለመመልከት ወደ አፋር ተጉዘን ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአፋር ሀገረ ስብከት በአሚባራ ወረዳ ቤተ ክህነት አዋሽ 40 ደብረ ሐራ ቅዱስ ሚካኤል ወአቡነ አረጋዊ ገዳም አጥቢያ አቡነ ዮናስ አረጋውያንና ህፃናት መርጃ ድርጅት ይገኛል። ባረካውያን እጃችሁን ቀኝ አላህ አድርገው
ሁላችሁ ግቡ ልጅ ይውጣላችሁ ቆዩልን በአባታችን መተክ እናንተ ቆዩልን እናንተ ኑሩልን አባታችን ኑሩልን ገዳዮች እናንተ ናችሁ የኛ እግዚአብሔር ይስጥልን አላህ ኑሩልን አማን አላህ ያርገን ሁሉ ነገር እናንተ ለኛ ቆማችኋል አላህ የቆም እየራችኋችሁ አባታችን አማን አላህ ሙሉ ጤናችሁ አላህ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል ኢትዮጵያ ሀገራችን በውጭው ዓለም ያላትን የረሃብና የችግርተኝነት ስም ለመቀየር ህዝቦቿም ከረሃብና ከችግር ወጥተው ራሳቸውን እንዲችሉ የሀገርና የወገን በጎ ገጽታ እንዲኖር ከማድረግ አኳያ ትውልድ ሊረሳው የማይችል ታሪክም ሊቀርጸው የሚገባ የበጎ አድራጎት ማህበራትን በማቋቋም የሥራ አመራር ቦርድን በማስመረጥ በርካታ ሰራተኞችንም በመቅጠር ከ1987 ዓመተ ምህረት ጀምሮ በመካነ ህዙናን በጎ አድራጎት ድርጅት ስም ህጋዊ በሆነ መንገድ ፈቃድ ወስደው አረጋውያንንና እናት አባት የሌላቸው ህፃናትን በመርዳት እንዲሁም መማር ያልቻሉ ወጣቶችን ወደ ትምህርት ገበታቸው እንዲሄዱ ትምህርታቸውንም እንዲጨርሱ ከዚያም የሙያ ስልጠና በማሰልጠን ወደ ሥራ እንዲሰማሩ አድርገዋል። የሬጌ ሙዚቃ አቀንቃኝ ሎረን ሂልስ ከነቤተሰቦቿ ይዘው ኢትዮጵያን ካስጎበኙ በኋላ በወቅቱ በድርቅ ለተጎዱ ሰዎች የሚሆን የገንዘብ እርዳታ አበረከተች። በሸዋሮቢትና በዝዋይ ለሚገኙ ችግረኞች በባህታዊ ገብረ መስቀልና በማህበሩ የሥራ አመራር ቦርድ አማካኝነት በቦታው ተገኝተው እርዳታውን አድለዋል። ስንዴ በቆሎ በእነሱ ገንዘብ ገዝተን የተራበውን ህዝብ ምላሽ ሰጥተናል። ለነሱ ምስጋና አቅርበናል። በጎ አድራጎት ድርጅት በሶስት የተከፈለ ስራ አለው። ብቻዬን ማልሰራው ደረጃ ላይ ስደርስ ምሁራኖችን አባቶችን እናቶችን ጠርቻለሁ እንድታመቻቹልኝ ሁሉንም ለእናንተ መስጠት ነው። በዚሁ መሰረት ድርጅቱን የሚመራ አካል ተመርጦ ሊቀ ትጉሃን ባህታዊ ገብረ መስቀል የድርጅቱ የበላይ ጠባቂ በመሆን ስራውን ለባለሙያዎች አስረከቡ። መካነ ህዙናን በጎ አድራጎት ማህበር ወደ ድርጅትነት ተለውጦ በተለይም ከ1987 ዓመተ ምህረት ዘመኑ በሚጠይቀው ያደረጃጀት ስልት ተደራጅቶ የመጀመሪያው ሰብሳቢያችን በዚሁ በማህበራዊ አገልግሎት ብዙ ተመክሮ ያላቸው ወንድማችን አቶ ሽመልስ አደኛ ነበሩ። ይሄ መካነ ህዙናን ቦርድ የተቋቋመው ብዙ በጎ ፈቃድ ያላቸው ኢትዮጵያውያን የተሰባሰቡበት ነው። እዚህ ውስጥ ልዩ ልዩ ባለሙያዎች አሉ እና ይሄ ሁሉ ሙያ አንድ ላይ ሆኖ ድርጅቱ የሚሰራውን ዓላማ ወደፊት ለማራመድ ነው። የመካነ ህዙናን በጎ አድራጎት ድርጅት ዋና ጽህፈት ቤት በወረዳ 9 ቀበሌ 20 ከቀጨኔ መድኃኔዓለም ቤተክርስቲያን ዝቅ ብሎ ይገኛል። ዌንዲ ቤሪ በተባሉ በጎ አድራጊ ከአንድ መኪና ጋር ተገዝቶ ለሊቀ ትጉሃን ባህታዊ ገብረ መስቀል የተበረከተላቸው የግቢ ቢሮዎች፣ የመሰብሰቢያ አዳራሽና የዕቃ ግምጃ ቤት ያካትታል። ዋናው ጽህፈት ቤት የሚገኝበት ቦታ ድርጅቱ ለሚያካሂዳቸው ፕሮጀክቶች በቂ ባለመሆኑ ለህፃናትና አረጋውያን መኖሪያና ለስልጠና የሚያገለግሉ ቤቶችን ተከራይቷል። አልማዝ ጋሺ በዚህ በመካነ ህዙናን በጎ አድራጎት መርጃ ድርጅት ውስጥ ያለሽ የሥራ ኃላፊነት ምንድነው? ምን መደረግ እንዳለባቸው በሰዓቱ ምግባቸው መመገባቸው በሰዓቱ ትምህርት ቤት ሄደው መምጣታቸው የሚሆነው ቆጣጠራለሁ። እግዚአብሔር ይመስገን። ይህንን እርዳታ ያደረጉ የመጥምቀ መለኮት ዮሐንስ ማህበረተኞች ከዊስተን አሜሪካ የተላከ እርዳታ ነው። እርዳታ ያደረጉልን ብድሩን በሰማይ ቤት እግዚአብሔር ይክፈላቸው።
አሜን። አዎ እንግዲህ እነዚህ አረጋውያን በዙ የሚጠሩና የሚረዱ ናቸው። ይህ መጦሪያ ቤታቸው ነው። እንግዲህ እግዚአብሔር አምላክ እድሜና ጸጋ ይስጥልን። ድርጅቱ በማዕከሉ ውስጥ አንድ መለስተኛ ክሊኒክ በመክፈት 2 የጤና ረዳቶች ቀጥሮ መሰረታዊ የመመርመሪያ መሳሪያዎችን አሟልቷል። የጤና ችግር ያለባቸውን በማከም ሌሎችም የጤና ምርመራ እየተደረገላቸው በሽታን እንዲከላከሉ በማድረግ የበጎ ፈቃድ ዶክተሮችና ነርሶች ፕሮግራም አውጥተው በማዕከሉ ለሚኖሩ ሕፃናትና አረጋውያን ነፃ አገልግሎት ይሰጣሉ። ድርጅቱ ወላጆቻቸውን አጥተው ያላሳዳጊ የቀሩ ሕፃናት እየተማሩ የሚያድጉበት፣ ረዳት የሌላቸው አረጋውያን የሚጦሩበት ማዕከል አቋቁሟል። ናታለም አትመረሩኝ እዩት እጄ ሙቶ እዩት እግሬ ሙቶ እዩት አይኔ ጠፍቶ ያስለፈልፈኛል አይኔ ብቻ ጠፍቶ ሆዴ ብቻ ቀርቶ ናታለም አይመረሩኝ ናታለም እግዚአብሔር ይስጥልኝ አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ ነገሩን እንጂ ሌላ ምን እላለሁ ናታለም በዓይነ አምላክ ይገሩላችሁ ጩሁላችሁ እሪ በሉላችሁ አድኗቸው ሰብስቧቸው አስተምሯቸው ጥሯቸው ቅበሯቸው ይህ ነው ለዛሬ ማንነቴ ለዛሬ ክርስትናዬ ለዛሬ ድፍረቴ ለዛሬ ቤተ እግዚአብሔር በቤተ ክርስቲያን መቆየቴ ዋናው መሰረቱ እሳቸው ናቸው። እግዚአብሔር በሚያውቀው አሁንም እንኳን ጸሎት በማደርግበት ጊዜ ብሎልኝ አንዲት አቡነ ዘበሰማያት በምደግበት ጊዜ በማደርስበት ጊዜ ከልማድ የመጣ ከልማድ ከአፍ የማይቀር መጨረሻ ላይ ገብረ መስቀልን አስበው የሚለው ነገር እስካሁን ከአፌ አይወጣም ማለት ነው። ምክንያቱም ያኔ እንዲህ እናደርግ ስለነበረ ማለት ነው። የቀይ ሕዙናን በጎ አድራጎት መርጃ ማህበር ሰብሳቢ ጥያቄን ልጠይቅ ስለተቀበሉልኝ አመሰግናለሁ። ስሜ በሸሻ አስፋው እባላለሁ። ኢትዮጵያዊ ነኝ። በተቻለን መጠን በከተማው ብቻ ያሉ የተጎዱ ወገኖቻችንን ሳይሆን በገጠርም ጠያቂ ታዛቢ ተመልካች የሌላቸውን በየገደላ ገደሉ በየፈፋው በየበረሃው ያሉትንም ወገኖች በተቻለ መጠን ለመርዳት ጥረት እየተደረገ ነው። ድርጅቱ ከተቋቋመ ጀምሮ ብዙ ስራዎች አከናውኗል። አሁንም በማከናወን ላይ ይገኛል። ታዲያ ወደ ቤተ ክርስቲያኑ ከመግባቱ በፊት የተከበረ ቅዱስ ስፍራንና ሀገሬውና መነኮሳቱ እግሩን አጥበው ነው ወደ ውስጥ እንዲዘልቁ የሚጋብዙት። በገዳሙ በትንሹ 150 መነኮሳት ይገኛሉ። ከዚህ ውስጥ የተወሰኑት ወጣቶች ናቸው። የገዳሙ ነዋሪዎች ቀደም ሲል የሚበሉትን ለማስፈጨት ብዙ ውጣ ውረዶችን ማለፍ ነበረባቸው። ነዋሪዎቹ እንደሚሉት ቀድሞ ወፍጮ ባልነበረበት ጊዜ ከዜና ማርቆስ እስከ እነዋሪ ድረስ ይሄዱ ነበር። እህላቸውን በአህያ አስጭነው እነዋሪ ለመድረስ ታዲያ
3 ሰዓት ይፈጃል። ይሄ ትልቅ ድካም ለማስቀረት ሊቀ ትጉሃን በአፄ ገብረ መስቀል መንግስታዊ ያልሆነውን የእርዳታ ድርጅት CRDN በማስተባበር ዘንድሮ እዛው ገዳም ውስጥ የወፍጮ አስተክለዋል። የወፍጮ መተከል ከፍተኛ ጥቅም የሰጠው ለገዳሙ ነዋሪዎች ብቻ አይደለም። በዚህ ታሪካዊና ሃይማኖታዊ ስፍራ ወፍጮ መኖሩ እህሉ ረድኤት እንዲኖረው እንዲበረክት ይረዳል ብለው የሚያምኑ ሁሉ ከሩቅ ቦታ ድረስ በመምጣት ተጠቃሚ እየሆኑ ናቸው። እናቶች፣ አባቶች፣ እህቶችና ወንድሞች እንዲሁም ከአዲስ አበባም ከአካባቢውም የመጣችሁ ምእመናን የገዳሙ ምእመናን በሙሉ ዛሬ እዚህ ብፁዕ አባታችን በተገኙበት የመካነ ሕዙናን በጎ አድራጎት ድርጅት ገዝቶ የገጠመውን ወፍጮ ለማየት በመምጣታችሁ በድርጅቱና በስራ ጓደኞቼ እንዲሁም በባህታዊ ገብረ መስቀል ኃይለ መስቀል ስም ከፍ ያለ ምስጋና አቀርባለሁ። ይሄ ገዳማትና አድባራት ናቸው ርስት ያላቸው በተለይ እነሱ ናቸው። ያርስቱ ሴት በጣም እንትና ቀዘቀዙ። ሊቀ ትጉሃን በአፄ ገብረ መስቀል በርካታ የቁም ከብቶችንም ጭምር ለገዳሙ አበርክተዋል። በዚህ ብቻ ሳይወሰኑ መነኮሳቱን በማበረታታትና መንፈሳዊ ትምህርቶችን በመስጠት ሃይማኖታዊ ተልዕኳቸውን እየተወጡ ናቸው። በገዳም ውስጥ በርካታ የእድሜ ባለጸጎች የሚኖሩ ሲሆን አሁን ከሊቀ ትጉሃን ጋር እየተጫወቱ ያሉት አረጋዊት የ120 ዓመት የእድሜ ባለጸጋ ናቸው። በሉ አይርሱን እንግዲህ መርቁን። የኔን ይስጣችሁ፣ እኔ ደረስኩበት ያድርሳችሁ። እንኳን ለዚህ ዕለት አደረሳችሁ አደረሰን። ድርጅቱ በእግዚአብሔር ቸርነትና በአባታችን በባህታዊ ገብረ መስቀል ኃይለ መስቀል እየታገዘ እዚህ ደረጃ ደርሷል። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ብለን ክብሩን እንድንወርስ ልቡናችን በርቶ በስላሴ አምነን እንድንቀደስ ፈቃዱ ይሁንልን ኢየሱስ ክርስቶስ። ውድ አባታችን ገብረ መስቀል ኃይለ መስቀል ከመስከረም 17 ቀን 1991 ዓ.ም እስከ ጥር 18 ቀን 1991 ዓ.ም በአሜሪካን ሀገር በ28 ስቴት በእንግሊዝ፣ በጀርመን፣ በካናዳ፣ በስዊድን ያደረጉትን ሐዋርያ ተልእኮ አጠናቀው ወደ የሚወዷት ውድ አገራቸው ኢትዮጵያ በሰላም መመለሳቸውን ምክንያት በማድረግ የተሰማኝን ጥልቅ ደስታ በጠቅላላ ጉባኤ በማህበረ ሐዋርያት በዝግጅት ኮሚቴና በራሴ ስም ስገልጽ ታላቅ ደስታ ይሰማኛል። ሰላም ለመልክ መላእክት በሙሉ ያመሰገኑህ የፈጣሪ ወዳጅ እያሉ አንተነህ እንደ ደብረ ታቦር ትልቅ ነው ግርማ ገብረ መስቀል ገብረ መስቀል አትገጸ ብርሃንህ ለዓለም ተፈጥራለች ፀሐይ ክብርህ ዓለም እንዳትጠፋ በክደት ጨለማ መስቀል አቆምባት የብርሃን ዓለም አላታ የዓለም መድኃኒት ደስ ይበለን የሚሰጥ ወንጌልን ደስ ይበለን ደስ ይበለን እግዚአብሔር ልዑል ደስ ይበለን። ኋላ ቀሮች ግን እኛ ነን። እነሱ ግን ሜዳ ላይ ተኝተው ላይ ሰማይ ላይ የሚከናወነውን ጽርሐ ላይ የሚካሄደውን ነገር በብቃት ያያሉ። እኛ ግን ከቤታችን ውጭ ያለውን እንኳን ማየት አልቻልንም። እግዚአብሔር አንድ ብርሃን ሰጥቶናል። የሰጠንን ብርሃን እግዚአብሔር አይንሳል። አሜን። ልሳነ ተዋህዶ ዘኦርቶዶክስ መጽሔት በቅድስት ሥላሴና በቅዱስ ጳውሎስ መንፈሳዊ ኮሌጆች ቀሳውስትና ዲያቆናት አሰልጥነው ለስብከተ ወንጌል ዝግጁ እንዲሆኑ ሙሉ የትምህርት ወጫቸውን በመሸፈን ማስመረቃቸውን በመንበረ ፓትርያርክ ስብከተ ወንጌል መምሪያ ስር ሆነው ለኦርቶዶክስ ተዋህዶ ቤተክርስቲያን ሐዋርያዊ ተልእኮ መሳካት በየቀኑ የሚያደርጉት አስተዋጽኦ ከፍተኛ ነው ሲል ይገልጻቸዋል። ለወገኖቻችን ለምስኪን ተበታቻችሁ ያለው እኛ ተመረሰን ተዋለ እኛ ትውልድ ያደረገ ተዋለ እስቲ ደግሞ በረንዳ እናቁትን ነኝ እስቲ ግምት መጠለያ ውስጥ ላስቲክ ቆጥረው የሚያደርጉትን ነኝ እነሱ ደግሞ ተዋቸው እነሱ ላስቲክ አድርገው ያደሩት ሜዳ ላይ ላስቲክ ለብሰው ምንም የሚወጡት አጥተው ግምት ገና ምንታቸው ወገኖቻችን አሉ
እነዛ እኮ ምንድን ነው የሚሆኑት? አሰባስበን የምንረዳበትን እንመካከርበት ተገናኝተን እንድርድናል። እኔ ያላወቁት ሁሉ በዚህ ላይ ብዙ ነገር አውቃለሁ እና ይህ ትምህርት በጣም እኔ እንዳካለኝ በጣም የሆነ ጥሩ ስሜት ይሰጣል እና ለጓደኞቼ ሁሉ አሁን የሰማሁትን ስለ ኤችአይቪ የሚሆን ስለምንሆኑ የሰማሁትን ጓደኞቼን ሰብስቤ ለማስተማር እሞክራለሁ እና ለአስተማሪዎቻችን ደግሞ በጣም እጅግ በጣም አድርጌ ላመሰግናቸው እወዳለሁ። አባቶቻችን እግዚአብሔር ይስጥልን እላለሁ። ለሁላችሁም እናመሰግናለን። ጥሩ ትምህርት ነው። በዚሁ እንቀጥልበት እላለሁ። ስልጠና ፈቃደኞች ሆናችሁ ጊዜያችሁን ሰውታችሁ በልኩ ተሳትፎ እንዲሁም አሁንም በገባችሁ ቃል ያደረጋችሁ ሁሉ ተሳትፎ በራሴና በማህበረሰብ በጣም አመሰግናለሁ። መማር ማለት የአስተሳሰብ የአመለካከት ለውጥ ይህንን መማራችንን ወይም መሰልጠናችንን የምናሳየው በተግባር ነው። ያላየሁት ያልዳሰሱት ችግር ይኖራል እና በዚህ መስመር ተቀናጅቼ በሰራ የበለጠ ውጤት ይኖረዋል ብለው አቅደው አስበው እስከዛሬ ድረስ ያደረጉት ትብብር ምስጋናዬ ላቅ ያለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ሁለንተናዊ አገልግሎት እናሳያችሁ። በቅድሚያ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ቅዱስ ጳውሎስ ስለማይነገር ስጦታው እግዚአብሔር ይመስገን ብሏል እና ይህንን ለማየት ያበቃኝን እግዚአብሔርን አመሰግነዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከራሷም አልፋ ለሀገሪቱ የተረፈች የህግ መሰረት ናት። የህግ የሥርዓት የዶግማም የትውፊትም እናት ናት። የሃይማኖት ዕውቀት ማስፋፊያ ማህበር የሚል ዕውቅና ሰጥቶኛል። ኢትዮጵያውያን ለኢትዮጵያውያን ድጋፍና እንክብካቤ በአልጋ ላይ የዋሉ የአልጋ ቁራኛ በሽተኞችን በመንከባከብ በቀለብና በሕክምና ይረዳሉ። ወላጆቻቸውንም በሞት ያጡ ሕፃናትን በመንከባከብ የትምህርት ቤት አስፈላጊ ወጪዎችን በመቻል እያስተማሩ ያሳድጓቸዋል። ይህ አይነቱ እርዳታ የሚደረግላቸው ከምዕመናኑ በሚሰበሰብ የአባልነት ወርሃዊ መዋጮ ሲሆን በእውነትና በግልጽነት የሚሰራውን ስራ በማየት ምዕመናኑ ለዚህ አገልግሎት ተሳታፊ ሆነዋል። ማንኛውም የማህበሩ ገንዘብ ከማንኛውም ቦታ ሲመጣ በደረሰኝ ነው ገቢ የሚሆነው እና ወጪ ሲሆን ደግሞ በስራ አስፈጻሚውና በእኔ በጣምራ ፊርማ በቼክ ይወጣል። በነጻ የሚያገለግሉ የውስጥ ኦዲተሮች አሉ። እኔ ሂሳቡን ሰርቼ ወር መጨረሻ ላይ ስጨርስ እነሱ ደግሞ ያጣሩታል። ከዛ በአመቱ መጨረሻ ላይ ለውጪ ኦዲተር ይቀርባል። ተመርምሮ ከምስጋና ጋር ወደ ማህበራችን ይላካል። ከሐምሌ 1 ቀን 2003 እስከ ሰኔ 30 ቀን 2004 ድረስ ባለው ጊዜ የተሰበሰበው ገንዘብና የወጣውን ወጪ በዝርዝር አነብላችኋለሁ። ስለ ሃይማኖት ዕውቀት ማስፋፊያ ማህበር ከመናገራችን በፊት ስለ አባታችን ስለ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል አገልግሎት ማንሳት ይገባናል። ምክንያቱም እንደ ሃይማኖት ዕውቀት ማስፋፊያ ማህበር የጥቂት ጊዜ ዓመት ታሪክ ቢኖረው የዚህ አገልግሎት እና የሰራተኞቹ ብቃት በአስተዳደርም በኩል በፋይናንስም በኩል የነበረው አገልግሎት በዚህ በሃይማኖት ዕውቀት ማስፋፊያ ማህበር ውስጥ 24 ሰራተኞች አሉ። እነዚህ 24 ሰራተኞች በተለያዩ ዲፓርትመንቶች ውስጥ የሚሰሩ ናቸው። በአስተዳደርና ፋይናንስ እንዲሁም በስብከተ ወንጌልና የህዝብ ግንኙነት ኃላፊነት፣ በሂሳብ አያያዝ፣ በጽህፈት በእነዚህ ሁሉ የሚያገለግሉ የተለያዩ ክፍሎች አሉ። በእነዚህ ውስጥ እያንዳንዱ ሰው ስራውን የሚሰራበት የራሱ ብቃት አለው። መቼም እግዚአብሔር በቀጥታ ተገናኝተን አይደለም ሰውን የሚፈውሰው እና በሳቸው ላይ አድሮ ይሄንን ሁሉ የኢትዮጵያን ህዝብ ብቻ ሳይሆን የዓለምን ህዝብ ሁሉ
ዳር እስከ ዳር ዞረው አስተምረው ወደ እግዚአብሔር ያቀረቡት እሳቸው ስለሆኑ በተለይም በዚህ በኢትዮጵያና በአዲስ አበባ ሕዝብ ሁሉን ነገር ስነ ስርዓት ያስያዙት የጸሎቱንና የትምህርቱን ጸሎት ያስያዙ ስለሆነ በእውነት እኔ ለእሳቸው ከፍ ያለ አክብሮትና አድናቆት አለኝ። ቦርዱ ያው እንደሚታወቀው በአመት 4 ጊዜ ነው የሚሰበሰበው። አስፈላጊ ከሆነ አስቸኳይ ስብሰባ ይጠራል። ከዛ ውጪ በግል በየሙያችን ለሚፈለገው ስራ አገልግሎት እንሰጣለን። የስራ አመራር ቦርዱ ደሞዝ የለውም፣ የነጻ አገልግሎት ነው የሚሰጠው። በዛሬ ዕለት በብፁዕ አቡነ ናትናኤል ጠያቂነት ለመናገሻ አምባ ማርያምና ጋራው መድኃኔዓለም አንድነት ለመነኮሳቱ ለመቁነን የሚውል 25 ኩንታል ጤፍና ስንዴ አምጥተውልናል። እንደዚሁም ደግሞ ለደቀ መዛሙርቱ 25 ኩንታል ስንዴና ጤፍ አምጥተውልናል። በእግዚአብሔር ስም እናመሰግናለን። ክቡር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ብዙ ቦታ ይረዳሉ። ከዚህ በፊትም ይህ ስፍራ እሳቸው እንደተናገሩት የሚመላለሱበት ስፍራ ነውና ለመነኮሳቱ ለደቀ መዛሙርቱ የሚሆን በረከት እንደው እቺን ታክል ይዘን ብንመጣ ብለን በማሰብ ከእሳቸው ጋራ ተነጋግረን ለደቀ መዛሙርቱና ለአበው መነኮሳት መናንያን የሚሆን 25 ኩንታል ጤፍ 25 ኩንታል ስንዴ እጅግ እናመሰግናለን። በእውነቱ እግዚአብሔር ይጠብቅልን። ክቡር አባታችን ባይታዊ ገብረ መስቀል ለገዳሙ መርጃ የሚሆን ወደ 50 ኩንታል እህል ስላበረከቱልን ከልብ እያመሰገንኩ እንግዲህ እኔ እዚህ ላይ ያበቃለሁ። እግዚአብሔር ይስጥልኝ። ችግሩ የከፋ ነው። ይህን ክፉ ጊዜ ተባብረን ብዙዎቹ የሚያስደንቅ ስራ እየሰሩ ናቸው። ቤታቸውን እየለቀቁ ካላቸው እያካፈሉ አሁን ብፁዕ አባታችንም ክቡር ሊቀ ትጉሃንም ወዲያም ወዲህ ብለው ካላቸው ለዚህ ታላቅ ገዳም አበርክተዋል። ብፁዕ አባታችን 50 ሺህ ሊቀ ትጉሃን 50 ኩንታል በር ከፋቾች ናቸው። በእግዚአብሔር ረድኤት ነው ያለው የሚንቀሳቀሰው። ምእመናን እጃቸውን እየሰነዘሩለት ነው የቆየው እስካሁን፣ አሁንም ወደፊትም ይኸው ነው እና ሊቀ ትጉሃንም አሁን እዚህ የሰጡት ትንሽ ብለው የሰጡትን ትልቅ ነው ብላችሁ እንድትቀበሉልን ነው እና ስለዚህ አባታችን ሊቀ ትጉሃን እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እርስዎ እንዲሰጡ ለሰጡትም እግዚአብሔር ይስጥልን። ተቀብሎ ለመስጠት እግዚአብሔር ስለመረጣቸው እግዚአብሔርን እናመሰግናለን። ጻድቁ ደግሞ በረድኤት ይጠብቅልን። እዚህ ላይ ላላችሁት ለግሸን ምንም ረዳት ለሌላቸው ከ400 በላይ ለሚሆኑ መነኮሳት ቋሚ መርጃ እና ሁለተኛ የግሸን ማርያም ሰበካ ጉባኤ ለሚያሰራው አዳሪ አብነት ትምህርት ቤት መደገፊያ ይሆናል። ከሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ማስፋፊያ ማህበር ቃል በገቡልን መሰረት ለ25 ኩንታል ስንዴና ለ25 ኩንታል ባቄላ መግዣ በወቅቱ የገበያ ዋጋ 117 ሺህ ብር የሰጡን ሲሆን ለህንፃ ግንባታ ስራ የሚውል የ100 ኩንታል ሲሚንቶ መግዣ 43 ሺህ ብር በአጠቃላይ 160 ሺህ ብር አበርክተውልን ስራ ላይ ያውለናል። እግዚአብሔር አብ ይህን ሁሉ በላይታችሁ ላይ አሳድሮ እስከ ልጃችሁ የተባረካችሁ ያደርግላችሁ። የስም ቦታ አብነት ትምህርት ቤት ካለ ደግፉ። የራሴን ወጪ ሙሉ እንችዬ ትምህርት ቤት ክፍያ ከፍዬ ለመማር ነበር የመጣሁት። በኋላ እያዳገተ ይመጣ ተስፋ ወደ መቁረጥ ስደርስ እግዚአብሔር አምላክ ቸር ነውና ከአባትና ከማህበሩ ጋር አገናኘን። ማህበሩም አገዛ ሲያደርግልን ተስፋ አገኘን ማለት ነው። ተስፋ አግኝቼ ያው ለዛሬ በቅቻለሁ ማለት ነው። ማህበሩ ያገዘን ብዙ ወጪ ነው የምናወጣው። ከዛ ውስጥ የትምህርት ቤት ክፍያ የሶስቱንም ዓመት እየከፈለ እስካሁን ተመሪያለሁ ማለት ነው። ማህበሩንና የማህበሩ መስራች አባታችንን የቤተ ክርስቲያን አምላክ ይጠብቅልን፣ ማህበሩንም ያስፋልን፣ እሳቸውንም ረጅም እድሜ ከዚህ በላይም የሚያገለግሉበትን ረጅም እድሜ ይስጥልን ብዬ ነው የምለው። እግዚአብሔር ይስጥልን፣ መጨረሻውን ያሳምርልን፣ የቤተ ክርስቲያን አምላክ ይጠብቅልን። ስሜ ዲያቆን አሸናፊ መለሰ ይባላል። የትምህርት ጊዜያችን እንግዲህ አባታችን እስከምናገኝ ድረስ ትንሽ አስቸጋሪ ሆኖብን ነበረ። ተስፋ ቆርጠን ነበረ። እንደውም ትተን ሁላ ወደ ክፍለ ሀገር ልንሄድ ነበረ። በአጋጣሚ ከዛን እሳቸው እንዳሉ
ተነገረንና ከዛ ወደዛ ሄድን። የሃይማኖት ዕውቀት ማስፋፊያ ማህበር ባመለከትነው ማመልከቻ መሰረት እነሱ የትምህርት ቤት ክፍያችንን እየሸፈኑልን ትምህርታችንን እንዳናቋርጥ አድርገው ዛሬ ይሄው ለማዕረግ አድርሰውናል። የስብከተ ወንጌልና ሐዋርያ ተልእኮ መምሪያ የወንጌልን ቀን ለማክበር ተነሳ። ይህም በቤተ ክርስቲያኗ ራስ በሆነው በቅዱስ ሲኖዶስ ፈቃድ አግኝቶ በየዓመቱ እንዲከበር ተወስኗል። የዛሬው ሰኔ 24 ቀን 2016 ዓመተ ምህረት እያከበርን እንገኛለን። ወንጌል እንዴት የጠፉትን ያገኝ? አሁን ወንጌል እንዴት ይራመድ? ወንጌል ለቤተ ክርስቲያን፣ ለሕዝብ፣ ለሁሉ ለሕይወት መድኃኒት አስፈላጊ እንደመሆኑ መጠን ለወንጌል ክራይቴሪያ ሊኖረው ዘንድ ይገባል። እንግዲህ በስብከተ ወንጌል ብዙ መሰናክል የሆኑ ነገሮች አሉ። መሰናክሉ ከሰባከያኑ ከሆነ ለሰባከያኑ መመሪያ ቢሰጥ፣ ችግሩ ከተሰባከያኑ ከሆነ ደግሞ የስብከቱን አሰጣጥ መንገድ እንዲቀየር ቢያደርግ ቢያጠና እነዚህ ስራዎችን ሊሰራ ይችላል። ዋናው ችግር በቋንቋ የሚያስተምሩ ሰባኪያንን የማጣት ጉዳይ ነው። አዎ ከስብከተ ወንጌል አኳያ ቁልፍ ነው። ስብከተ ወንጌል ትልቁ ነው፣ ለቤተ ክርስቲያን መሰረት ነው። የበለጠ ብዙ ነገር ሊደረግ ይገባል የሚለውን እንስማማለን። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል 40ኛ ዓመት ጉባኤው ስኬታማ ሆኖ እንዲጠናቀቅ በሚያስፈልገው ሁሉ የጉባኤውን ዝግጅት በመደገፍ ላደረጉት ከፍተኛ አስተዋጽኦ በመሰረቱት የሃይማኖት ዕውቀት ማስፋፊያ ማህበር ስም የምስክር ወረቀትና ሽልማት በቅዱስ ፓትርያርኩ አማካኝነት ተበርክቶላቸዋል። ለወረዳ 4 ነዋሪዎች ለ1200 ሰዎች ለእያንዳንዳቸው 10 ኪሎ ዱቄት ድጋፍ ተደርጓል። ይሄ የሃይማኖት ዕውቀት ማስፋፋት ትልቅ ተቋም ነው። ከማድ ማጋራት ባሻገር ይሄ ተቋም ትልቅ ራዕይ ይዞ የሚንቀሳቀስ ስለሆነ ሊመሰገን ይገባል ማለት ነው። በወረዳ 4 አስተዳደር ስም ድጋፍ ስላደረጋችሁልን የሃይማኖት ዕውቀት ማስፋፊያን ከልብ እናመሰግናለን። በሊቀ ትጉሃን ባህታዊ ገብረ መስቀል አማካኝነት ሁላችሁም እንደምታስታውሱት በአፄ ነብለ ድንግል ትምህርት ቤት ግቢ ውስጥ ልክ በእንደዚህ አይነት ባማረ መልኩ ድጋፍ አድርገናል። ለ1100 እናቶች፣ አባቶች እርሳቸው እያደረጉልን ድጋፍ ያው ዘርዝረን በዚህ ቦታ ላይ ምንጨርሶ አይደለም። በአዲስ አበባ ከተማ አስተዳደር በክቡር ከንቲባው ጥሪ በተደረገው መሰረት ለኮሮና ቫይረስን ከመከላከል አንጻር በተለይ በኢኮኖሚ ዝቅተኛ ደረጃ ላሉ እናቶች፣ አባቶች እርዳታ ይሆናል በሚል በካሽ በአካውንታቸው ላይ 50 ሺህ ብር ገቢ አድርጓል። የእርሳቸው ድጋፍ በትንሹም ያልቅ አይደለም። አሁን በቅርብ ጊዜ ህዳሴው ግድብ የመጀመሪያ የውሃ ሙሌት የመጀመሪያ ፌዝ በስኬት በመጠናቀቁ 155 ሺህ ብር ማለት ነው ቦንድ ከወለድ ነፃ የሆነ ማለት ነው ገዝቶ ለኛ ገቢ አድርጓል። እናንተንም እርሳቸውንም እንኳን ደስ ያላችሁ ልል እፈልጋለሁ። አሁን እንግዲህ አባታችን ብዙ እርዳታ ነው እያደረጉ ያሉት። እዚህ እርዳታ ውስጥ መተባበር፣ መተጋገዝ ቅድም እንደተገለጸው ነው። ለምሳሌ እሳቸው ያደረጉት ነገር ብዙ ሰው ጋር ያለውን ሐሳብ፣ ብዙ ሰው ጋር ያለውን ገንዘብ ወደ አንድ እንዲሰበሰብ ወደ አንድ እንዲመጣ አድርገው ለብዙ ሰዎች እገዛ ያደረጉ ነው። ስለዚህ በመድር ላይ ስንኖር አሻራ አሳርፈን ማለፍ ይገባናል። የምንታወስበት እንደው ዝም ብለን ኖረን መጨረሻ ወደማይቀረው ወደ አፈሩ መቀላቀል ብቻ ሳይሆን አሻራ ትውልድ ሊጠቅሰን ትውልድ ሊያስታውሰን የሚችል አሻራ ሰርተን ማለፍ ይኖርብናል። መምህራችን በትምህርታቸው እናስታውሳቸዋለን። በትምህርታቸው ሁሉ ጊዜ ምናቀው ነው። ግን ደግሞ ከትምህርቱም በላይ ደግሞ የምንማረውን ትምህርት መኖር የምንናገረውን ነገር ደግሞ አድርጎ ማሳየት ደግሞ ከአባታችን ሌላ የተማርነው ትምህርት ነው። መተጋገዝን፣ መርዳትን፣ መስጠትን። ይሄ ብዙ ሰዎች ይሉታል። እርዱ ብዙ ሰዎች ይላል፣ አግዙ፣ ስጡ ብዙ ሰዎች ይለዋል። ሆኖ የሚገኝ ሰው ግን የለም። ፍቅር ስጡ ይላል፣ ፍቅር የሚሰጥ ግን ብዙ አናይም። ያላችሁን አካፍላችሁ ስጡ ይላል፣ ሁሉም ሰው ይላል። ሆኖ ስናየው ግን
በጣም ጥቂት ሰው ነው በዚህ የሚገኘው። ስለዚህ መምህራችን ቤተክርስቲያናችንም ጭምር የምትለውን የምትተገብር የምታስተምረውን ሆና የምትታይ ቤተክርስቲያን ናት ማለት ነው። የኢትዮጵያዊነት እሴትን ወግን ባህልን የተላበሱ ኢትዮጵያውያን ምንጊዜም በዓል በመጣ ጊዜ በደስታ ጊዜ በችግር ጊዜ በጋራ እየተባበርን አንዳችን ለአንዳችን እየተደጋገፍን እየተጋገዝን ችግርንም መከራንም ደስታንም ማሳለፍ የምንችል ሰዎች ነንና ይህንን አስተምሮት ተግባር ላይ ያዋሉ አባት ስለሆኑ ልናመሰግናቸው ይገባል። የሃይማኖት ዕውቀት ማስፋፊያ የቤት ግንባታ በማገዝ 2 ሚሊዮን ብር በጣም ደስ ያለኝ ነገር ተደርጎልኛል። ጤፍም ተሰጥቶኛል፣ ዘይትም ወሞም ሳሙናም ተሰጥቶኛል። በጣም ደስ ብሎኛል። በጣም አመሰግናለሁ። ይሄንን በማግኘቴ ደስ ብሎኛል። እግዚአብሔር ይስጥልኝ፣ ጤናና እድሜ ይስጥልኝ። እኔ መኪና አደጋ ደርሶብኝ ለረጅም ዓመት እንደዚህ ነው የምኖረው። እኔ ያው በቃ ያው ስራ ምናምን ሰራ ነበር እንደዚህ ዩኒቨርሲቲ በርጋ ማስቲካ ከረሜላ ምናምን እየሸጥኩ ተዳደራለሁ። ግን አሁን ደግሞ በኮሮና ምክንያት ያ ከቆመ ስንት ወር ሆኗል። ያው እግዚአብሔር ይመስገን ያው እንደዚሁ በማገኘው ነገር ያው እተዳደራለሁ። 10 ኪሎ ጤፍና ዘይት 1 ሊትር። ይሄ ያላሰብነው በአባታችን ምክንያት የምናገኘው ለደሃ በጣም ደስ ይለናል። እግዚአብሔር ይስጥልን። ደሃን የሚመለከት አያሳጣን ፈጣሪ። ባለቤቴም አልጋ ላይ ነው፣ ይረዱታል፣ እንረዳለን። እግዚአብሔር የተመሰገነ ይሁን። መበላው ስለሌለኝ ቀለብ ስለቸገረኝ እንደጠየቅኩኝ በችግሬ ላይ ስለደረሳችሁ በጣም አመሰግናለሁ። ለኛ ለደሃ እንደደረሳችሁ መድኃኒዓለም ይድረስላችሁ። በጣም አርጌ ነው ማመሰግናቸው። ያረጀ ቆርቆሮ ቤቴን አንስተው አጥድተው የሰሩልኝ እሳቸው ናቸው። እስከ ዛሬ በእናንተ ነው እኮ ብርታት ነው የኖርኩት። በሶ 1 ኪሎ 500 ብር እዝሜ ይስጣችሁ፣ ተባረኩ። ሻዬ ፈይሳ 500 ብር ነው የሚሰጡኝ። በሶም አምጥተውልኛል። ጊፍታ መሐመድ እዝሜ ይስጥሽ፣ እዝሜ ይስጥሽ። ደካማ መጦር አለ አርጋችሁ ያው ገንዘብ ከልጁ ጋር ይሰጡኛል። 1000 ብር ይሰጡኛል። እግዚአብሔር ይስጣችሁ። ኪዳነ ምሕረት የእረፍቴ እናት ሰላም ሆነ ባንቺ አማላጅነት። ማህበሩን ስላደረጋችሁልኝ ድጋፍ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ደስ ነው ያለኝ ያሰብኩት ስለተሳካ ማለት ነው። በጠየቁት መሰረት አግኝቻለሁ። ማህበሩ ለኔ በጣም አስተዋጽኦ አድርጎልኛል። ቀጥታ በቃ አገስተ ወደ ስራ ገባ ነው የተባልኩት እና ይሄ በጣም ትልቅ አስተዋጽኦ ነው። የመድኃኔ ዓለም ህንጻ አሰሪ ኮሚቴ ተዋቅሮ የመድኃኔ ዓለም ቤተክርስቲያን ግንባታ ተጀምሯል። አቶ ሰለሞን ተፈራ የኮሚቴው ጸሐፊ ከ7 ዓመት በፊት መሰረቱ ተቀምጦ እስካሁን ድረስ በመዘገየቱ ይሄ ቁጭት ይዞን አዲስ ህንጻ አሰሪ ኮሚቴ ተዋቅሮ በ2012 ዓመተ ምህረት ልንጀምር ችለናል። በአንድ ዓመት ጊዜም ደግሞ እዚህ ደረጃ ላይ ደርሷል። ኪዳነ ምሕረት የእረፍቴ እናት ሰላም ሆነ ባንቺ አማላጅነት። እንግዲህ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ይባላል። ትንሣኤ ዘለ ክብር ማለት በዚህ ዓለም ላይ ሳይደላቸው ስጋቸው ተጎሳቁለው የኖሩ ነፍሳቸውን ሲመግቡ የኖሩ ጧት ወደ ቤተ ክርስቲያን ማታ ወደ ቤተ ክርስቲያን ለራሴ ለስጋዬ ሳይሉ ነፍሳቸውን ያኖሩ ሀብት ኑሯቸው ለተራበ ያበሉ ገንዘብ ኑሯቸው ለታረዘ ያለበሱ ገንዘብ ኑሯቸው ለተቸገረ የሰጡ በገንዘባቸው በሀብታቸው በጤንነታቸው ያልተኩራሩ በአምላካቸው የኮሩ እነዚህ ሰዎች ዳግም በሚመጣበት ጊዜ ክርስቶስ ትንሣኤ ዘለ ክብር ያገኛሉ ማለት ነው። እንጀራህን በከርሰ ነዳያን በከርሰ ካህናት አስቀምጥ ሲል በባህር ላይ እንጀራህን ጣል ብሎ ጥበበኛው ሰሎሞን ተናግሯል ማለት ነው።
የሰጠ ምን ጊዜም የተባረከ ነው። እናንተ የምትቀምሱት ራሱ የምትበሉት የምትጠጡት ራሱ ይሄን ዝክር የቀመሳችሁ ታድላችኋል። በእውነት የምታስተናግዱ እንደ መላእክት ቆማችሁ አደግድጋችሁ ቤታችሁን፣ ንብረታችሁን፣ ልጆቻችሁን ሁሉ ትታችሁ የእግዚአብሔር ሰዓታችሁን፣ ጊዜያችሁን ለእግዚአብሔር ሰጣችሁ ሀብታችሁን ሰጣችሁ እነዚህን ማስተናገድ ማለት ክርስቶስን ማስተናገድ ነው። ከነዚህ ለታናናሹ ላንዱ ማድረግ ለኔ እንዳደረጋችሁ ነው ብሎ ክርስቶስ ጌታችን መድኃኒታችን እንደተናገረ ሁሉ እናንተ ዛሬ ያስተናገዳችሁት ክርስቶስን ነው። መድኃኔዓለም እናስተናገዳችሁት ዛሬ ያለነው ቤተልሔም ነው። በእውነት ደስ ይልን ይገባል። በዚህ ቀን የእናንተን ምሳ ያዘጋጁ በጉልበታቸው፣ በገንዘባቸው፣ በእውቀታቸው ይህን ምሳ ያዘጋጃሉና ለልበሉና ምስጋና አቅርቡልን። ደግሞ ማዕዱ ተባርኳል። አሁን እየበላን ደግሞ እንማራለን። ሁላችንም የተገኘነው የቦታ ላይ በረከቱንና የትንሣኤውን በዓል ልናከብር ብለን ነው የቦታ ላይ እየመጣ ነው። ተባረኩ ብርኩኑ ያበላውንም ያብለው ዛሬ ቆማችሁ ተባረኩ ብርኩኑ እግዚአብሔር አምላክ አለ ይበላችሁ። ጣርቂያን ሰብስቦን ጌታ ጣርቂያንን ያቆመልን ባለንበት ባሉበት እነሱን እንደዛ አድርጎ ይሄን ኩላ ሰው ስላበሉልን ጠጋ ያልብሳቸው እነሱንም ጠጋ ያልብሳቸው አሟሟታቸውን ያሳምርልን። የበጎ ፈቃድ አገልግሎት ኮሚቴዎች በየ3 ወሩ ስብሰባ እያደረግን እየተወያየን ነው ስራውን የምንሰራው። ስሜ ዓለም ፀሐይ ዘውዱ ይባላል። ይህ አገልግሎት ከተጀመረበት ጊዜ ጀምሮ እግዚአብሔር ይመስገን ሁሉ ጊዜ እያደገ እየሰፋ እያማረ የመጣ አገልግሎት ነው። ስሜ ሸቴ ሀብቴ እንግዲህ እኔ ወደ 28 ዓመቴ ነው እዚህ ቦታ ላይ ይሄንን ተሳገለግል። እንግዲህ ቀጣዩን ደግሞ እግዚአብሔር ያውቃል። አየለች ማለብራን የልደቱም የትንሳኤውም የሐምሌ 7ቱም የዘበን መለጫውም ሁሉ አንድ ቀን ሳይጓደል በሙሉ ተስተካክሎ አምሮት ነው የሚያልፈው ሁሉ ነገር። ሰይፈ ስላሴ ስዩም ይባላል። እዚህ የተገኘሁት የጉልበቴን ለመርዳት ነው የተገኘሁት። ማህበሩን ከድሮ ማቋለሁ። ጥሩዬ መሸሻ እሳቸው ጋር አለሁኝ። በጣም ደስ የሚል ነው እንጂ እሳቸው ተወርቶ አያልቅም። በጣም የሚያስደስት ነው። ሲጀመር ጀምሮ በሁሉም ነገር በትምህርት ጉባኤውን በመሳተፍ ባለኛ አቅም በሁሉ ነገር በመሳተፍ በስራ በተለይ በወጥ ቤት ስራ ከወዲህ ጀምሮ እስካሁን አለን። በወጥ ላይ ነው እኛ ኃላፊነታችን። ያንን ስንሰራ አድረን ለነዳያን እናበላለን። በጣም ደስ ይላል። እግዚአብሔር ደግሞ ለአመቱ ያደርሰንና እንደዚህ እናበላለን። እዚህ የተገኘሁት እንግዲህ የአመቱ አብርሃም ስላሴ ንግስ ለነዳያን ለማብላት ነው የመጣሁት። ይሄ በየአመቱ የሚደረግ ነው። ያው የተለመደ ነው። ረጅም አመት ነዳያኖችን ምሳ እናበላለን በስላሴ አማካኝነት። በበጎ ፍቃድ ነው እኛም በጉልበታችን ምናግዘው ማለት ነው። እንግዲህ ወደ 30 አመት ይሆነኛል እዚህ ማህበር ማለት ነው። በቃ ፍቅር አለው፣ ቆንጆ ነው፣ በረከት አለው፣ ጤና አለው፣ ሰላም አለው። የሚዘጋጀው መጠጥ ላይ የመጠጥ አዳይ ነኝ። የሃይማኖት ዕውቀት ማስፋፊያ ከተጀመረ ቆይቷል። ዕውቀቱ ያው ለዓለም ስለሆነ ሃይማኖትን ማስተዋወቅ፣ ሃይማኖትን ማስተማር አሁን 40ኛ አመቱን ይዟል። ባንዲራ እንሰቅላለን። የተለያዩ ውስጥ የሚሰራሩ ስራዎችን የዲኮር ባለሙያዎችን በጉልበት የተለያዩ ስራዎችን በጉልበት እናግዛለን። የምትሰሩትን ስራ እሱ ይባርክላችሁ፣ እሱ ይቀድስላችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ። ዝክረ አብ፣ ዝክረ ወልድ፣ ዝክረ ምስክር ያድርግልን። ለዛሬ ያደረሰ አምላክ ለከርሞ ያድርሰን። ለብርሃነ ጥምቀቱ በሰላም ያድርሰን። ለሀገራችንን ጽኑ ሰላም ያድርግልን። ሀገራችን ይባርክልን፣ ይቀድስልን። አቤት ክፉ መከራን ከመካከላችን ያጥፋልን። አባታችን ሆይ በመጨረሻም በ2013 መስከረም 10 30 ዓመት ሙሉ የጸለይንበትን የማርቆስ እናት ቤት ወደ ገዳምነት ተለውጦ በቅዱስ ሲኖዶስና በአዲስ አበባ ሀገረ ስብከት ዕውቅና አግኝቶ ቅዳሴ ቤቱ የተከበረበትን መርሃ ግብር አይተን እግዚአብሔርን እናመስግን።
10 ከቁጥር 22 ጀምሮ መላከ ሕይወት ቆሞስ አባ ኃይለ ገብርኤል አጭር መግለጫ ሰጥተው ብፁዕ አባታችንን አቡነ ፊልጶስን ይጋብዙልኛል። ወደ መላከ ሕይወት ብዙዎች የቤተ ክርስቲያንን ሀብት ወደ ግላቸው ለማዞር በሚሮጡበት ሰዓት አንዳንዶችም በቤተ ክርስቲያን ውስጥ የቤተ ክርስቲያንን ጥቅም ሳይሆን የግል ጥቅማቸውን ለማካበት በሚጣደፉበት ሰዓት የምታኖረኝ ቤተ ክርስቲያን ነች፣ ክብሬም ቤተ ክርስቲያን ናት፣ በስሜ የሚቀመጥ ማንኛውም ነገር መሆን የለበትምና ከቤተ ክርስቲያን አልወስድም፣ ነገር ግን ያለኝ ሁሉ ወደ ቤተ ክርስቲያን ይሁን ብለው ቤተ ክርስቲያናችንን መዋቅሯን ጠብቀው ደጅ ጠንተው በሕግ አግባብ ይህ ቦታ ቅዱስ ቦታ እንዲሆን ይህ ቦታ ቅዱስ ሲኖዶስ የሚያውቀው ቦታ እንዲሆን እየጣሩ እየደከሙ ለሚገኙትና ዛሬም ደግሞ ከድካማቸው ፍሬ መካከል ይህንን መልካም ፍሬ ለመመልከት የቻሉት ሊቀ ትጉሃን መምህር ባይታዊ ገብረ መስቀል በሀገረ ስብከታችን ስም ያለንን አክብሮት በዚሁ አጋጣሚ ለመግለጽ እንወዳለን። የታሪኩ ተካፋይ ሆኜ እንደዚህ ተሰርታ ቤተ ክርስቲያን ሆና መባረክ የራሱ ለኔ ታሪክ ነው። ዛሬ ቅዳሴ ቤቱን አከበርን። ስለዚህ ይሄ ነው ታሪክ፣ ይሄ ነው የሰሙትን በልቦና ተርጉመው ስራ መስራት፣ ታሪክ መስራት እንዲህ ነው። እናንተም ደስ እንዳላችሁ እሳቸውም ደስ እንዳላቸው በእውነት ሰው አለ ምክንያት አያለቅስም፣ እንባ አይወጣም፣ እንዲህ በቀላሉ አይወጣም እንባ እና እንዲህ እሳቸውን እንዲህ ማየት ልብ ይነካል። በእውነት በጣም እግዚአብሔር የተመሰገነ ይሁን። እንኳን ደስ ያላችሁ። ኮኑ ፍቱሐነ ወንጹሐነ ረስየኒ ረሲኩም ድሎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስን በላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስን በላ 12 ጊዜ አውቀን በድፍረት ሳናውቅ በስተት የሰራነው የማይሰራ ኃጢአት እግዚአብሔር ይፍታን። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ፣ ብታመም ጠየቃችሁ፣ ብታሰር ጠየቃችሁ፣ እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ብሎ መንግሥተ ሰማያት የሚያገባው እንዲህ አይነቱ ስራ ነው። ስላዳመጣችሁን በጣም አመሰግናለሁ። እግዚአብሔር ይስጥ።